ተልካለች። ውድና እየተከበራችሁ ቤተሰቦች እንዴት ናችሁ? ሰራተኛው አደይ ክፍል 30 ተለቋል። ላይክ ሰብስክራይብ እያደረጋችሁ በቅንነት ቤተሰብ ሁኑ። እንግዲህ አደይ ድራማ ምርጥና አስተማሪ ድራማ ነው። በዛሬ ቀን እንግዲህ ብዙ ነገሮች ተፈጥሯል። ሊዲያና ፍቅር ስራቸው ተጋልጧል። እየደበቁ የነበረው ለምለምና አደይን ሌባ ለማስባል ነበረ፣ ግን እራሳቸው ተጋልጦ ቁጭ ብሏል። የሚገርም ነገር ነው። አደይ ግን ተገለገለች። ለምለም ስላለችለት አደይ ነጻ ወጥታለች ማለት ነው። በክፍል 29 እንዳያችሁ ከሆነ ኤላ ቤት ሄዶ ነበረ ሀብልን ለመፈለግ እየፈለጉ በሰበብ ግን ለምለምና ኤላ ከቤት እንዲወጣላቸው ሰበብ አድርጋ ነበረ ሊዲያና ፍቅር ተመካክሮ ማለት ነው። ግን ደግሞ እነሱ ቢወጡም ኤላ ስልክ ረስቻለሁ ብሎ ተመልሶ ወደ ቤት ስመለስ እነሱ ግን ቤቱን እየፈተሹ ነበረ። መጨረሻ ላይ ተይዟል እና መጨረሻ ላይ ግን የፈለገ ነገር ቢያደርጉም የእውነቱ አይቀርም እና እውነቱ ሲወጣ እነሱ ተገልጧል። ፍቅር እና ሊዲያ ለምለምና አደይ ሌባ ናቸው። እነሱ ናቸው ሀብሉን የሰረቁት። ሀብልን ለመፈለግ ነው እዚህ ቤት የገባ ነው። ለምለም እዚህ ከደበቀች ብለን ነው እሷ ናት የወሰደችው፣ እሷ ናት የደበቀችው ብሎ ነው የዋሹት። ቢሆንም ግን እንደ አጋጣሚ ሆኖ ደግሞ ለምለምና አደይ ጋ ነው ያለ ሀብሉ። ቤት አልነበረም። ቢፈትሹም ሊያገኙ አልቻሉም። አሁንም ድጋሜ ሌላ መዘዝ ሊያመጡ ነበረ። ቀኑና ዛሬ ነጻ ወጥቷል አደይና ለምለም እና እነሱም ያደረጉት ነገር ያው አደይ ለምለም እዛ ነበረ ያለችው። ሀብሉ እኔ ጋ ነበረ፣ አንቺን ነጻ ለማውጣት ነው፣ አንቺን ለማዳን ነው እንጂ ሀብል የኤላ እንደሆነ አውቃለሁ። ግን ደግሞ ሀብሉን እንዳገኘው ኤላ እንዳገኘው ስሜት ተሰማኝ። ከዛ አንቺንም ደግሞ መፈለግ ጀመርኩ። ይሄ ሀብል ደግሞ እንዴት አደይ ጋ ተገኘ ብዬ አንቺን ለመጠየቅ መጣው። ግን መጨረሻ ደግሞ መልስ አገኘው። ይሄ ነገር ግን ለኤላ ቢሰጠው አንቺን አሳልፌ እንደሰጠው ስለሆነ አንቺን አሳልፌ መስጠት አልፈለኩም። እውነታው መውጣት አለበት። ስለዚህ መጀመሪያ ኤላን አስረድተን እንዴት ሀብሉን እንደማያስመለስ እንዳለብን እንመካከራለን ብዬ ነው ብላ እያወሩ ባርኩ ዴቭ ይመጣባቸዋል። ዴቭ ሲመጣባቸው ሀብል ሲወድቅ ያው ለምለም በእግሯ ስትቆም ግን ዴቭ እንደምንም ያ ሀብል ወስዶ ይሄ ሀብል ምን ይሰራል እናንተ ጋር? እንዴት ይሄ ሀብል ተገኘ? ምን እየሰራችሁ ነው? ምን እያደረጋችሁ ነው ብሎ ቢጠይቅም ግን ደግሞ አደይ ምንም ዝም አለች። በቃ መልስ ልትሰጠው አልቻለችም። ለምለምም ያው አስረዳሃለሁ እንዴት እንደሆነ ብላ እሷ በማስረዳት እንደገና ደግሞ ፍቅርና ሊዲያ መጡ። ከዛም ደግሞ ኤላ መጣ ማለት ነው። ኤላ በጣም ነው ያዘነው ለእንትኑ ለምለም ላይ ማለት ነው። አደይ እሺ አንቺ እንዴት ነው ያስቻለሽ? እንዴት እንደዚህ ልታደርግ ቻልሽ? እኔ እኮ ከአባቴ ላስቀድምሽ ነበረ ብሏል። የውጭ ሀገር ለመሄድ ነበረ፣ እሱን ለመሰረዝ ነበረ እሱ ያሰብ። አሁንም ቢሆን አልረፈደም። ለምለም ደግሞ በጣም ንጹህ ሴት ናት። በሱ ፍቅር የምትታገል ሴት ስለሆነች አሁንም ቢሆን አልረፈደም ማለት ነው። እና ኤላ ተናዶ ሲሄድ ምን ያደረገች ሊዲያ ይሄን አጋጣሚ ይጠቀማለሁ ብላ እኔ ያለሁ በቃ እሷ ሌባ ናት ምን ብላ አሳመነችው። እሱ ግን ብቻ ነው መሆን እፈልጋለሁ ብሎ እሷንም አባራት፣ ለምለምንም አባራት። ላይሽ አልፈልግም፣ ይሄ ሁሉ ካደረግሽ በኋላ ቤቴ እንዴት መጣሽ ብሎ አባራት ማለት ነው። ግን ለምለም ደግሞ በጣም ነው የምትወደው ኤላን። ለረጅም ጊዜ በሱ ፍቅር ተጎድታለች፣ ታግላለች። ዛሬ ደግሞ ሊዲያ መታ ይሄን ፍቅር ወስዳለሁ ስትል ጥሩ አይደለም። ለለምለም ይገባታል። የሷ
የእሷ ፍቅረኛ ነው እና የሊዲያ አይደለም። ሊዲያ ትናንት ነው የተዋወቁት እና መጨረሻ ሊዲያ ወደ ቤቷ ተመለሰች። ግን ደግሞ ሁሉንም ነገር ለምለም ለባርኮት ተናግራለች። ለባርኮትና ለአዴይ ባርኮት በጣም ተናዶ ፍቅርን አናቃት። እንዴት እንደዚህ ታደርጋለች አደይ ላይ እንዴት ለምንድን ነው አንቺ ምንድነሽ? ከአሁኑ በኋላ አደይ የሆነ ነገር የምትሆን ከሆነ እኔ ከአንቺ አልወርድም ብሎ ማስጠንቀቂያ ሰጥቶታል። እንደገና ኤላ ጋር ሄዶ ባርኮት ሁሉም ነገር አስረዳው። ያው ለምለም ያስረዳችሁ ባርኮትን ጃኬቱ አደይ ጋር ነበረ። አደይ ነው ሰጠችኝ፣ ግን ደግሞ አደይ የምታውቀው ነገር ምንም የለም። ሲበርደኝ ብቻ ጃኬት ሰጠችኝ። ጃኬት ደግሞ የፍቅር ነው እና አደይ ራሱ ምንም የማታውቀው ነገር የለም። እኔ ግን ልክ ሀይሉን እንዳገኘው የባርኮት እንደሆነ አወቅኩ። ባርኮት ማን ነው የኤላ እንደሆነ አወቅኩ። ኤላን በቃ አገኘው ብዬ ተደሰትኩ አለችና ባርኮትን በቃ ተረዳት። ይሄ እንዴት ሊሆን ቻለ? በቃ ሁሉም የፍቅር ስራ ነው ማለት ነው ብሎ ፍቅርን አነቃት ማለት ነው። ከዛ በኋላ በቃ ያስተካክላሉ ብሎ ባርኮት እንግዲህ ኤላ ቤት ሄዶ ሁሉንም ነገር ኤላን አስረዳው። ኤላ በጣም አፈረ እና በቃ ትክክል አላደረኩም፣ እንዴት በምን አይኔ ነው ለምለምን ማያት? ጎድቻታለሁ፣ ከዚህ በፊትም ተጎድታለች፣ ድጋሚ ጎድቻታለሁ ብሎ በጣም አዘነ። ትክክል አልሰራው ማለት ግን ደግሞ ፍቅር አሁንም ደግሞ ያ ዲያመንድ የሚባለው ልጅ አሁንም እያሳመነች ነው። ብር ከፍላለሁ፣ አደይ ሌባ ናት፣ እሷ ናት ስረቂ ያለችኝ ብለ ዋሻት። እንደገና አሁንም ድጋሚ እንግዲህ ኤላና ለምለም እየታረቁ እያሉ ፍቅር እንግዲህ ይሄ ዲያመንድ ዘመታለች። ይሄ ዲያመንድ የእውነትም አደይን የሚሸጣት ይመስላችኋል? እንግዲህ እየጠየቀው ነበረ። ኤላ ለምንድን ነው የኔ ሀብል ከኔ የሰረከው ለምንድን ነው ብሎ ሲጠይቀው እኔ የሰረኩበት ምክንያት ብሎ እየመለሰለት ነበረ። እኔ እንጃ ብቻ አደይን አሳልፎ የሚሸጥ አይመስለኝም። ይሄ የሀገር ልጅ ነው። አንደኛው እንግዲህ ደሃ ቢሆንም አንዳንድ ሰዎች ህሊና አላቸው እና ፍቅር ግን አታለለችው። አንዱ ሳሜችው፣ አንዱ ደግሞ ብር ሰጣለሁ ብላ አታላለች። እና ውዶቼ ደህና ሁኑ።